ዛሬ ይዤላችሁ የመጣሁት የሽበት ማጥፊያ ብዙዎች ሰርተው ተጠቅመውት እያወሩለት ያለ ቆንጆ የሆነ ያለ እድሜ ሽበት ለመጣባችሁ ሽበታችሁን ለማጥፋት እንዲሁም ደግሞ ፀጉራችሁን ለማፋፋት የሚሆን ቆንጆ የሽበት ማጥፊያ የፀጉር ማጥቆሪያ ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ያለ እድሜ ሽበት ላስቸገራችሁ ሽበታችሁ ገና ከስሩ እየወጣ ለተቸገራችሁ ይሄንን ውህድ ሰርታችሁ በቤታችሁ ብትጠቀሙት ሽበታችሁ ሊጠፋ ወይም ደግሞ ገና እየወጣ ያለው ሽበት እንዳይወጣ ባለበት እንዲቆም ማድረግ ትችላላችሁ። ብዙዎች ሰርተው ተጠቅመው እየመሰከሩለት ይገኛሉ። ይሄ እንግዲህ መጀመሪያ የማሳያችሁ ይሄ ጥቁር አዝሙድ እንዳይመስላችሁ የሻይ ቅጠል ጥቁሩ የሻይ ቅጠል ነው። ጥቁር የሻይ ቅጠል እንግዲህ እኔ ካርቶኑን ጥየዋለሁ። አሳየን ካርቶን ብላችሁኛል አንዳንድ እህቶች። ድጋሚ ስገዛ ካርቶኑን አሳያቸዋለሁ። ግን እንደዚህ ተለቅ ያለ ሱፐር ማርኬት ብትጠይቁ ይሰጧቸዋል። ወይም ሱፐር ማርኬት ውስጥ አለ፣ ታሽጎም አለ። አንዳንድ ህንዶች እንትን ደግሞ ህንዶች ሱቅ በኪሎም ይሸጣሉ። እና ሱቅ ጠይቁ ታገኛላችሁ ልላችሁ ፈልጌ ነው። እንግዲህ እንዳያችሁት 3 ማንኪያ የጥቁር ሻይ ቅጠል ጨምሬያለሁ። 2 ማንኪያ ወይም 1 ማንኪያ ተኩል የሚሆን አብሽ ጨምሬያለሁ። ከዛ እሱን አንድ ላይ አድርገን በድስት እንጥደዋለን ማለት ነው። ድስት ላይ እንጨምርና ውሃ እንጨምርበታለን። 2 ኩባያ የሚሆን ውሃ ትጨምሩበታላችሁ ማለት ነው። እኔ እንደጨመርኩት መጠን ጨምራችሁ 2 ኩባያ ውሃ ትጨምሩበታላችሁ ማለት ነው። ከዛ 2 ኩባያ ውሃ ከጨመራችሁ በኋላ ትጥዱታላችሁ። እሳት ላይ ትጥዱታላችሁ። እሳት ላይ በደንብ ማንተክተክ አለባችሁ። ቢያንስ እስከ 30 ደቂቃ የሚሆን ታንተከትኩታላችሁ። ልክ ወፈር እስከሚልላችሁ ድረስ ማለት ነው። ይህንን ውህድ በዚህ መልኩ ሳይሆን በሌላ መልኩ ካሁን በፊትም ሰርቻላችኋለሁ። በጣም ቆንጆ ነው። በተለይ ከስር ገና ሽበታችሁ ከስር እየወጣ ላለ ይሄንን ከቻላችሁ በየቀኑ መጠቀም ትችላላችሁ። ካልሆነ ደግሞ በሳምንት 3 ጊዜ ይሄንን ብትጠቀሙት ሽበታችሁ በእውነት ነው የምላችሁ ሽበቱ ቢወጣም እንኳን ከለሩን እየቀየረው ነው የሚሄድ። አሁን እኔ ሽበት አለኝ። ብዙ ጊዜ ፀጉርሽ እኮ ጥቁር ነው፣ ፀጉርሽ እኮ ጥቁር ነው ትሉኛላችሁ። ግን ፀጉሬ ጥቁር ስለሆነ ለእናንተ ላይታያችሁ ይችላል እንጂ ለእኔ ግን አለ። እዚህ ግንባሬ ፊት ለፊት እንዳለ ሽበት ነበረ። ግን ሳትሰለቹ ይሄንን ብትጠቀሙት ሽበቱ እየወጣ ሲሄድ ቀይ እየሆነ ነው፣ ቡኒ እየሆነ ነው የሚሄድ። መቼም ከነጭ ቀይ ይሻላል አይደለ? ያው እኔ ሽበት ስለማልወድ ነው እንግዲህ ከነጭ ቀይ ይሻላል። ቀለም ከመቀባት ደግሞ ቀይ እንደዚህ ይሄንን ተጠቅማችሁ ቀይ እየሆነ ቢሄድ ይሻላል። እና እኔ ሽበት አለብኝ፣ ግን ከስሩ ደግሞ እጠቀመዋለሁ። ይሄ በተፈጥሮ ግብአት ራሴ እየሰራው እጠቀመዋለሁ። እና እንደዚህ እያደረጋችሁ እየሰራችሁ ተጠቀሙት። ይሄንን ተቀብታችሁ ማሳጅ እያደረጋችሁ በእጃችሁ እንደዚህ እያሻችሁ ማሳጅ እያደረጋችሁ ብትቀቡት ሽበታችሁ ከለሩን ይቀይርላችኋል እላችሁ ፈልጌ ነው። እንግዲህ እንደምታዩት 2 ኩባያ ውሃ ነበር የጨመርኩበት። ከዛ በኋላ በደንብ አድርጌ አንተክትኬዋለሁ። አሁን እናጠለዋለን ማለት ነው። በጨርቅ ንጹህ በሆነ ጨርቅ እንትኑ እንዳይወርድባችሁ ንጹህ በሆነ ጨርቅ ውሃው ብቻ እንዲጠልላችሁ ታደርጉታላችሁ። አያችሁ ውፍር ያለ ሆኗል። አሁን ራሱ ይሄ ጥቁሩ ሻይ እንትን ሲል ሲፈላ አያችሁት ቡኒ ነው፣ ቀይ የሆነ ከለር ነው የሰጠን እና በጣም ቆንጆ ነው። ቤተሰቦች ይሄንን ሻይ 1 ኪሎ ሻይ ጥቁር ሻይ ገዝታችሁ በቤታችሁ አስቀምጣችሁ በትንሹ ብትጠቀሙት ፀጉራችሁ ያማረ ነው የሚሆን። ደስ የሚል የሆነ አብረቅራቂ ፀጉር ነው የሚሰጣችሁ።
አሁን እኔ ስቀባ አሳያችኋለሁ። እንደዚህ አድርጋችሁ ታጠሉታላችሁ። እዚህ ላይ ቅባት መጨመር ትችላላችሁ። ቅባት ፀጉራችሁ ቅባት የሌለው ከሆነ 1 ማንኪያ ወይ 2 ማንኪያ ቅባት የምትቀቡትን ጨምራችሁ አደባልቃችሁ መጠቀም ትችላላችሁ። ፀጉራችሁ ቅባት ከሆነ ደግሞ እዚህ ውህዱ ላይ መጨመር አያስፈልጋችሁም። እኔ ፀጉሬ ቅባት ስለሆነ አሁን አልጨምርበትም። ምክንያቱም ይሄ ውሃ ስለሆነ ፀጉራችሁን እንዳያደርቅባችሁ። ወይ ፀጉራችሁ በፊት የተቀባችሁት ቅባት ካለው እሺ፣ ከሌለው ግን እዚህ ላይ ቅባት ጨምሩበት። እንግዲህ በጣም ነው የሚያምረው እንደምታዩት፣ ከለሩ ራሱ ደስ ሲል። በቃ ፀጉራችሁ ሁሌ ስትቀቡት ወይም በሳምንት 3 4 በሚመቻችሁ ሰዓት ስትቀቡት ሳትሰለቹ ከተቀባችሁት የፀጉራችሁ የሽበቱ ከለር እንደዚህ እንደምታዩት እንደ ውህዱ እየሆነ ነው የሚሄደው እና አንዳንዴ እኔ ራሱ ይገርመኛል እንደዚህ ሽበቴን ሳየው ቀይ ወደ ላይ ያለው ፀጉሬ ጥቁር ሆኖ ወደ ታች ያለው ደግሞ ሽበቱ ቀይ ሆኖ ነው የማገኘውና እውነት ያለማጋነን ሽበት እንትን ይላል፣ የሆነ ያቀላል፣ ሽበታችሁን ያቀላላችኋል። ደግሞ ሽበት ከስር ስለሆነ የሚወጣ ስርስሩን የፀጉራችሁን ስር እየተቀባችሁ ማሳጅ ማድረግ እና አሪፍ ነው ቤተሰቦች። ከቀለም ይሻላል፣ ቀለም ከመቀባት ይሻላል። ቀለም ብትቀቡ ፀጉራችሁን ይበጣጥሳል፣ ፀጉራችሁን ያበላሽባችኋል። ይሄንን እየተቀባችሁ ሽበታችሁን አጥፉ። አብሹ ደግሞ ፀጉር ያፋፋል፣ ፀጉር ያበዛል፣ እንዲሁም ደግሞ ፎረፎርን ራሱ ያጠፋላችኋል። የሚያሳክካችሁ ከሆነ የሚያሳክክላችሁን ያጠፋላችኋል። እና እንደዚህ አድርጋችሁ ከአብሽ ጋር ጨምራችሁ ተጠቀሙት እላችኋለሁ ቤተሰቦችን። ከአሁን በፊትም ሰርቼላችኋለሁ፣ በዚህ መልኩ ሳይሆን በሌላ መልኩ ሰርቼዋለሁ። ይሄንን የሻይ እንትን የሻይ ቅጠል ጥቁሩን ሻይ በሌላ መልኩም ሰርቼላችኋለሁ ከአሁን በፊት። እንግዲህ እየከፈልን ውስጥ ውስጡን እንቀባዋለን። ከዛ ከተቀባን በኋላ ማሳጅ ታደርጉታላችሁ። በደንብ አድርጋችሁ ማሳጅ ታደርጉላታላችሁ። ከዛ የምትሰሩትን ሹሩባ ትሰሩና ትተውታላችሁ ማለት ነው። አትታጠቡትም። እና ከዚህ በተጨማሪ ደግሞ አምላ ቅባት በጣም ቆንጆ ነው። ጥቁሩ አምላ ቅባት መጨረሻ ላይ ያስገባላችኋለሁ። በጣም አሪፍ ነው። ፀጉር በጣም ነው የሚያጠቁር። እንደዚህ ሽበት ላለባችሁ አምላ ቅባትንም ጨምራችሁ ተቀቡ። እኔ እንደውም አሁን ሰሞኑን 2 አምላ ቅባት ኦርደር አድርጌያለሁና በጣም ቆንጆ ነው። በጣም ጥቁሩ አምላ ቅባት ፀጉራችሁን ከለሩን በጣም ነው የሚያሳምርላችሁ። በተለይ ሽበት ላለባችሁ አምላ ቅባት ተቀቡ። ስርስሩን ፀጉራችሁን ለፀጉርም ለእድገቱም ለሁሉም አሪፍ ነው። የህንዶቹን አምላ ቅባት ማለት ነው። እና ቤተሰቦች እንደዚህ አድርጌ እንግዲህ ተጠቅሜዋለሁ። እንደዚህ እያደረጋችሁ ማሳጅ እያደረጋችሁ ተቀቡት። በእውነት ነው የምላችሁ የሽበታችሁን ከለር ይቀይርላችኋል። ፀጉራችሁን ቆንጆ የሚያምር የፀጉር ከለር ነው የሚሰጣችሁ። ሽበት ላለባችሁ ብትጠቀሙት፣ ሽበት ለሌለባችሁም የፀጉራችሁን ዛላ ለማሳመር ብትጠቀሙት መልካም ነው እላችኋለሁ። እንግዲህ ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ። አዲስ ቤተሰቦች ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንግዲህ በሌላ ጊዜ ደግሞ እስከምንገናኝ ለዛሬው እዚህ ላይ አበቃለሁ። መጨረሻ ላይ የአምላውን ቅባት አስገባላችኋለሁ። እሱን አምላ ገዝታችሁ ተጠቀሙት። ፀጉር በጣም ነው የሚያጠቁር። ስለምትከታተሉኝ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ